ሰላም እንኳን ወደ የዛሬው ውይይታችን መጣችሁ። ዛሬ ይዘን የቀረብነው በማርክ ዳግላስ ዘነኛ መጽሐፍ በዞን ውስጥ መገበያየት ወይም ትሬዲንግ ኢን ዘ ዞን ላይ የቀረቡትን ሐሳቦች ነው። አዎ በጣም ወሳኝ መጽሐፍ ነው። በተለይ በንግድ ትሬዲንግ ስኬት ውስጥ የአእምሮ ዝግጅት ሚና ከገበያ ትንተና እውቀት በላይ ነው የሚለውን ሐሳብ አጥብቆ የሚሞግት ነው። ልክ ነሽ። መጽሐፉ የጀመረው በጣም በሚገርም ጥያቄ ነው። ብዙዎች የሚጠይቁት ይመስለኛል። ለምንድን ነው በጣም ብዙ ነጋዴዎች እስከ 55% የሚሆኑት ለምን ነው የሚከስሩት? እውነት ነው። ይሄ ቁጥር በጣም አስደንጋጭ ነው። ዳግላስ ከራሱ ተሞክሮ ነው የሚነሳው። ሁሉን ነገር አትቶ በቃ ችግሩ ያለው የገበያ እውቀቱ ላይ እንዳልሆነ ማለት ቴክኒካል ትንተና ምናምን ላይ ሳይሆን በራሱ አስተሳሰብ እና ስነ ልቦና ላይ እንደሆነ ሲረዳ ነው የለውጡ መነሻር ሆነው። ስለዚህ የዛሬው ትኩረታችን የውይይታችን ዓላማ በቃ እነዚህን የስነ ልቦና መፍትሄዎች መዳሰስ ነው። የአእምሮ ሚና ምን ያህል ወሳኝ እንደሆነ ማየት። በትክክል ዋናው ነጥብ እሱ ነው። ብዙ ሰው ትኩረቱ እዛ ቴክኒካል ወይም ፈንዳሜንታል ትንተና ላይ ነው። ግን ዳግላስ እንደሚለው ዋናው የጦር ሜዳ ያለው ጭንቅላታችን ውስጥ ነው። ገባኝ። በጣም አሳማኝ ሐሳብ ነው። ይህ ማለት ዋናው ፈተና የገበያውን ሁኔታ መተነበይ ሳይሆን የውስጣችንን ስሜቶች መቆጣጠር ነው። በትክክል የዳግላስ ማዕከላዊ መልእክት እሱ ነው። አብዛኛው ስህተት የሚመጣው ከስሜት ነው። በተለይ ፍርሃት፣ የመሳሳት ፍራቻ ሊሆን ይችላል፣ ገንዘብ የማጣት ፍራቻ ወይም ደግሞ ጥሩ እድል እንዳያመልጠን የሚል ስጋት፣ ፎሞ ይባለው። አዎ ፎሞ በጣም ከባድ ነው። በጣም እነዚህ ፍርሃቶች በቃ ትንተናችን ትክክል ቢሆንም እንኳን ያቀድነኑን እንዳንከትል ያደርጉናል። ያኔ ነው ችግሩ ይመጀመረው። እሺ፣ ይህ የፍርሃትና የስጋት ጉዳይ ላይ ትንሽ እናትኩር። መጽሐፉ ስጋትን በእውነት መቀበል የሚል ሐሳብ ያነሳል። ይሄ ምን ማለት ነው? በቃ ስጋት አለ ብሎ ማወቅ ብቻ በቂ አይደለም። ምን መሰለ፣ በጣም አስፈላጊ ነጥብ ነው። በእውነት መቀበል ማለት እውቀት ብቻ አይደለም። በቃ አደጋ ወይም ስጋት የትሬዲንግ አካል መሆኑን፣ የጨዋታው ሕግ መሆኑን ከልብ መቀበል ነው። ውጤቱ እርግጠኛ እንደማይሆን ሙሉ በሙሉ ማመን። አዎ ማወቅ ብቻ ሳይሆን ማመን። ገበያው እኮ በራሱ ገለልተኛ ነው አይደል? ዋጋው ይወጣል ይወርዳል፣ መረጃ ነው። እውነት ነው። እኛ ነን ያንን መረጃ ስንተረጉም አደጋ ወይም እድል ብለን የምንፈርጀው። ስጋትን ሙሉ በሙሉ ስንቀበል ግን የገበያ እንቅስቃሴ ግል ጥቃት አይመስለንም። ያኔ ፍርሃት ይቀንሳል። እቅዳችን ላይ ተመርኩዘን መንቀሳቀስ እንጀምራለን። በጣም ግልጽ ነው። ይህ ደግሞ ወደ ቀጣዩ ነጥብ ይወስደናል። በፕሮባቢሊቲ ማሰብ። ብዙ ሰው የእያንዳንዱን ትሬድ ለማሸነፍ ነው የሚፈልገው። እንደ ካሲኖ ማሰብ ማለት ምን ማለት ነው? ጥሩ ጥያቄ ነው። ይሄ የአመለካከት ለውጥ ነው። ካሲኖ እኮ ያንዳንዱን የሚጫወተውን ሰው ያሸንፋል ብሎ አያስብ። አይመስለኝም። በፍጹም። ግን ካሲኖ ምን አለው? ኤጅ አለው። ያ ማለት በሺዎች በሚቆጠሩ ጨዋታዎች ሲደማመር የማሸነፍ እድሉ ከፍ ያለ ነው። ስለዚህ በረጅም ጊዜ ትርፋማ ነው። ገባኝ። ልክ እንደዛው ነጋዴም ያንዳንዱን ግብይት በትክክል ለመተንበይ ሞከር የለበትም። ዋናው ነገር የተረጋገጠ ስትራቴጂ፣ ኤጅ ያለው ስትራቴጂ ኖሮት ያን ስትራቴጂ በዲሲፕሊን መተግበር። በትክክል ወጥ በሆነ መንገድ በብዙ ትሬዶች ላይ ደጋግሞ መተግበር። ያኔ ነው ፕሮባቢሊቲው የሚሰራው። ስለዚህ ትኩረቱ ነጠላ ውጤት ላይ ሳይሆን በሂደት ላይ እና በብዙ ትሬዶች ድምር ላይ ነው። ይህን ለመቀበል የሚረዱ 5 መሰረታዊ እውነታዎች የሚላቸውን ነገሮችም አሉ። አዎ እነሱ ወሳኝ ናቸው። ለምሳሌ አንደኛው ማንኛውም ነገር ሊከሰት ይችላል ይላል። ገበያው ያልተጠበቀ ነው፣ ስለዚህ ይህን መቀበል አለብን። እውነት ነው። ሌላው ደግሞ ገንዘብ ለማግኘት ቀጥሎም እንደሚሆን ማወቅ አያስፈልግም የሚለው ነው። ይሄ ደግሞ ትንበያ ላይ ያለን ጥገኝነት ይቀንሳል። በቃ በስትራቴጂያችን እና በአተገባበራችን ላይ እንድናተክር ያደርገናል። እሺ፣ እነዚህን መቀበል እና በፕሮባቢሊቲ ማሰብ ቀላል አይመስል፣ የአእምሮ ዝግጅት ይጠይቃል። ታዲያ ይህን አሸናፊ አስተሳሰብ እንዴት ነው የምንገነባው? መጽሐፉ ስለ እምነት መቀየርም ያወራ። አዎ
ቁልፉ እምነቶቻችንን መለየትና ማስተካከል ነው። እምነቶች እኮ ዓለምን የምናይበትን መነጽር እና ለገበያ መረጃ የምንሰጠውን ትርጉም ይወሰናሉ። ለምሳሌ ሳናውቀው እኔ ሁሌ ቢስ ነኝ ወይም ገበያው ሁሌ ያሸንፈኛል የሚል እምነት ካለን ለስኬት ያለንን ዕድል እኛው ራሳችን ነው የምናበላሸው። እውነት ነው። ስለዚህ ግቡ ምንድን ነው? ከወጥ ስኬት ጋር የሚሄዱ አዳዲስ እምነቶችን መገንባት ነው። እኔ ወጥና ዲሲፕሊን ያለው ነጋዴ ነኝ አይነት። ይህን ለማድረግ ዲሲፕሊን፣ ሕግጋትን ማክበር መጽሐፉ አንድ ተግባራዊ ልምምድም ይጠቁማል። አንድ ስትራቴጂ ወስደ ለምሳሌ ለ20 ተከታታይ ትሬዶች ያለምንም ማውላወል ምንም ስሜት ጣልቃ ሳይገባ መተግበር። 20 ትሬዶች? አዎ። ይሄ ልምምድ በስትራቴጂው ላይ እምነት ለመገንባት ነው። ስሜታዊ ውሳኔዎችን አስወግዶ ዲሲፕሊንን ለማዳበር በጣም ይረዳል። በጣም አስደናቂ ትንታኔ ነው። እንግዲህ የዛሬውን ውይይት ስናጠቃልል በዞን ውስጥ መገበያየት ዋናው መልእክቱ የትሬዲንግ ስኬት የሚመጣው ገበያውን ከመተንበይ ሳይሆን ራስን ከመቆጣጠር ነው ማለት እንችላለን። በትክክል እርግጠኛ አለመሆንን መቀበል፣ ፍርሃትን በአግባቡ ማስተናገድ፣ በፕሮባቢሊቲ ማሰብ እና እነዚህን የሚደግፉ እምነቶችና ዲሲፕሊንን መገንባት፣ እነዚህ ናቸው የመሰረት ድንጋዮቹ። በጣም ጥሩ። ምናልባት አድማጮቻችን ይዘውት ሊሄዱ የሚችሉት አንድ የማሰላሰያ ጥያቄ እናንሳ። ጥሩ ሐሳብ ነው። እሺ፣ ምናልባት ይህን ውይይት የሚከታተል ሰው አሁን ስላለው የገበያ እውቀት ወይም ስለ ራሱ የንግድ ብቃት ያለው የትኛው እምነት ወይም ፍርሃት ነው ለስኬቱ ትልቁ እንቅፋት ሊሆንበት የሚችለው? በጣም ጥሩ ጥያቄ ነው። ይህን ጥያቄ በሐቀኝነት መመለስ የአእምሮን ጨዋታ ለመቆጣጠር የመጀመሪያው ትልቅ እርምጃ ሊሆን ይችላል። እውነት ነው። ለዛሬው እዚህ ላይ እናብቃ።